بسم الله الرحمن الرحيم الحمد لله رب العالمين اللهم صل وسلم وبارك على نبينا محمد وعلى آله وصحبه وسلم إن شاء الله تعالى يا أصول الثلاثة كفل أرات تمرتي هنا ባለፉት ሁለት ተከታታይ ክፍል ሁለትና ክፍል 3 ትምርቶች ላይ መልእክተኛውን ስለመታዘዝና አላሁ Subhanahu Wa Ta'ala በብቸኝነት ስለማምለክ አይተን ነበር። የዛሬው አርዕስት ሼክ አልእስላም ሙሐመድ ኢብኑ አብዱል ወሃብ الثالثة በሶስተኝነት ብለው ይጀምራሉ። አነ መን አጣ الرسول መልእክተኛውን የታዘዘ ሰው ይሄ ማለት የመጀመሪያው ነጥብ ማለት ነው። ወሐደ አላህ አላህን በብቸኝነት ያመለከ ሰው ይሄ ማለት ሁለተኛው ነጥብ ነው። የዛሬው ደግሞ ምንድነው? الثالثة ሶስተኛው ማለት ነው። لا يجوز له አይበቃለትም አይሆንለትም ሊሆንለትም አይገባም ሊያደርገው አይገባም መዋላቱ የልብ ወዳጅ አድርጎ ሊይዝ من حاد الله ورسوله አላህና መልእክተኛውን የሚከራከሩትን የሚጻረሩትን የሚቃረኑትን ሰዎች የልብ ወዳጅ አድርጎ ሊይዝ አይገባውም። እነዛ ሰዎች ማለት ወለው ካነ ቢሆን እንኳን አቅረበ ቀሪብ የቅርብ ዘመዱ እንኳን ቢሆን ያን ሰው አላህና መልእክተኛውን የሚጻረር የሚከራከር የሚቃረን የሆነን ሰው ወዳጅ አድርጎ መያዝ አይፈቀድለትም የቅርብ ዘመዱም ቢሆን። والدليل قوله تعالى لذي مسرجاو الله سبحانه وتعالى قال نو لا تجد قوما يؤمنون بالله واليوم الآخر يوادون من حاد الله ورسوله ولو كانوا آباءهم أو أبناءهم أو إخوانهم أو عشيرتهم بالله بمجرشاو كان يمنوتن ህዝቦች አላህና መልእክተኛውን የሚከራከሩ የሚጻረሩ ሰዎችን አባቶቻቸው ወይንም ልጆቻቸው ወይንም ወንድሞቻቸው ወይንም ዘመዶቻቸው ቢሆኑም እንኳን የሚወዳጁ የልብ ወዳጅ አድርገው የሚይዙ ሆነው አታገኛቸው ማለት ኡላኢከ ከተበ ፊ ቁሉቢሂሙል ኢማን እነዚያ በልቦቻቸው ውስጥ እምነትን ጽፏል አላሁ Subhanahu Wa Ta'ala ወአየደሁም ቢሩሂ ሚን ከርሱ በሆነ መንፈስም ደግፏቸዋል ويدخلهم جنات تجري من تحتها الانهار خالدين فيها ከስሮቿም ወንዞች የሚፈሱባቸው ገነቶች በውስጣቸው ዘውታሪዎች ሲሆኑ ያገባቸዋል رضي الله عنهم ورضوا عنه አላህ ከነርሱ ወዷል ከእርሱም ወደዋል اولئك حزب الله እነዚህ ያላህ ህዝቦች ናቸው ألا إن حزب الله هم المفلحون ንቁ የአላህ ህዝቦች እነርሱ ምኞታቸውን የሚያገኙ ናቸው ይለናል አላሁ Subhanahu Wa Ta'ala። ይሄንን አንቀጽ እስቲ አብራርተን እንየው። ይሄ አርዕስት ምን ይባላል? አልወላ ወልበራ። አንድ ሰው እምነቱ ከተሟላ በኋላ በአላህ ላይ ሙሉ እምነት ካለው በአላህ ብቸኛ ተመላኪነት ካመነ ከሱ ውጭ በሚመለኩት ሁሉ ከካደ በኋላ የነብዩን ሰለላሁ ዐለይሂ ወሰለም ሱና ሙሉ ለሙሉ ከታዘዘና የሳቸውን ሱና የሚቃረን ነገር በጠቅላላ ከተወ የሚያስፈርደው ምንድነው? አላህና መልእክተኛውን የሚቃረኑ ሰዎችን መጥላትና እነሱን ወዳጅ አድርጎ አለመያዝ ነው። ይሄ ነው እንግዲህ ዋጅብ ነው። ወላ ወልበራ ይባላል። ምሳሌውን ስናብራራው አብዱላህ ኢብኑ አባስ ረዲየላሁ ዐንሁ እንዲህ ይላሉ ለአላህ ብሎ የወደደ ለአላህ ብሎ የተወዳጀ ለአላህ ብሎ የጠላ ለአላህ ብሎ ጠላት ያደረገ ለአላህ ብሎ የሰጠና ለአላህ ብሎ የከለከለ በርግጥ ኢማኑ ተሟልቷል የአላህ ውዴታ የሚገኘው በዚህ ነው። ኢብኑ አባስ ሁክም ረፍ ባለበት መንገድ አቡ ዳውድ ዘግበውላቸዋል በዚህ መንገድ ተቀምጧል ማለት ነው። ምን አየን? ለአላህ ብሎ የወደደ ለአላህ ብሎ የተወዳጀ። እንግዲህ በዘመናችን አንዱን የሚወድበት ዱንያ ሊሆን ይችላል ዘር ሊሆን ይችላል የመሳሰለው አላሁ Subhanahu Wa Ta'ala ግን በምን እንድንዋደድ ብቻ ነው ያዘዘን? የውዴታ ወይንም ከኢማን ስራ ሁሉ በላጭ ለአላህ ብሎ መውደድ ለአላህ ብሎ መጥላት። በዘር ብትገናኝም ባትገናኝም አንድ ሰው በአላህ ላይ አምኗል ስትባል አህለን ወሰህለን በደስታ ተቀበለው። የረሱል ሰለላሁ ዐለይሂ ወሰለም ሱና ይተገብራል ስትባል በደስታ ተቀበለው። ሽርክና ቢድአን ሲያጨማልቅ ካየኸው አላህና መልእክተኛውን ሲጻረር ካየኸው የቅርብ ዘመድህ እንኳን ቢሆን የልብ ወዳጅ አድርገህ አትያዘው ወዳጅ አድርገህ አትያዘው። ይሄ ነው እንግዲህ አርዕስቱ። አላሁ
سبحانه وتعالى من سيل جمرة يا أيها الذين آمنوا لا تتخذوا آباءكم وإخوانكم أولياء إن استحبوا الكفر على الإيمان ومن يتولوهم منكم فأولئك هم الظالمون أن أنت يمناتشو هوي أباتوچاچون እና ወንድሞቻችሁን ክህደትን ከእምነት አብልጠው ቢወዱ ወዳጆች አድርጋችሁ አትያዟቸው ከናንተም ውስጥ ወዳጅ የሚያደርጋቸው እነዚያ እነርሱ በዳዮች ናቸው ይላል እነማን እነዛን አባቱም ይሁን ወንድሙም ይሁን ክህደትን ከኢማን አብልጦ ሚይዝን ሰው ወዳጅ አድርጎ ሚይዘው ሰው አላህ Subhanahu Wa Ta'ala በዳይ ነው ብሎ ወቀሰው ቀጠልና አቡ ተውሂድ የተውሂድ አባት የኢብራሂምን ምሳሌ ሊሰጠን ነው قد كانت لكم أسوة حسنة في إبراهيم والذين معه إذ قالوا لقومهم إنا براء منكم ومما تعبدون من دون الله كفرنا بكم وبدا بيننا وبينكم العداوة والبغضاء أبدا حتى تؤمنوا بالله وحده بإبراهيمنا بنزيا كأرسوغار بنبرو مؤمنان أمانيوش ملكا مكتل على الله ተከተሏቸው ይላል ነው አላህ Subhanahu Wa Ta'ala እኛ የኢብራሂምንና ያመኑትን ህዝቦች ከኢብራሂም ጋር የነበሩትን ፈለግ መከተል እንዳለብን አላህ ሊጠቁመን ነው ምንድነው ያ ፈለግ ለህዝቦቻቸው እንዲህ ሲሉ ተናገሩ እኛ ከናንተ ከአላህ ሌላ ከምታመልኳቸው ከምትገዟቸው ንጹሆች ነን አሉ ከሽርክ ምን አደረጉ በሪ ሆኑ ማለት ነው በእናንተም ካድን ከነሱም ደግሞ ራቁ ከሽርክና ከባለቤቶቹ ማለት ነው ሽርክ አለ ሽርኩን የሚተገብሩት እንደገና ደግሞ ባለቤቶቹ አራማጆቹ ከነሱም ራቁ በአንድ አላህ ብቻ እስክታምኑ ድረስ በእኛና በእናንተ መካከል ጠብና ጥላቻ ዘውትር ተገለጸ ጠላት ነን ማለት ነው ባሉ ጊዜ መልካም መከተል አለላችሁ አለ የልብ ወዳጅ አድርጎ መያዝ አይቻልም ማለት ነው ከሃዲያን ህዝቦችን ከዛውጭ ዱንያዊ በሆነ ጉዳይ ግን ከነሱ ጋር በሰላም እንድንዋዋል አስቀምጦልናል ማለት ነው ለምሳሌ ኢብራሂም አለይሂ ሰላም ከአባቱ ጋር ዳዕዋ አረገ በደንብ መከረው ከዛስ ከህዝቦቹ እና ከአባቱ ከሽርካቸው ራቀ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ይሁዳዎችን ነሷራዎችን ሙሽሪኮችን መከሩ ነሲሃ አዝነው መከሩ በድብቅም በግልጽም ቀንም ለሊትም አስተማሩ ከዛ በኋላ ግን ከሙሽሪኮች ጋር አብረንን አላሉ አላህ እንዲያው ምን አለ ቁል ያ አዩሀል ካፊሩን በላቸው እናንተ ከሃዲያን ሆይ ላ አዕቡዱ ማ ተዕቡዱ እናንተ የምታመልኩትን እኔ አላመልኩም በላቸው ይሄ ነው እንግዲህ ከሽርክና ከባለቤቱ መጥራራት ማለት ነው ግልጽ ነው አይደለ ሼህ መሐመድ አብዱል ወሃብ እዚሁ ኡሱሉ ሰላሳ ኪታባቸው ላይ እንመጣበታለን ኢንሻአላህ ኢስላምን ሲገልጹ ማለት ነው ማዕሪፈቱ ዲን الاسلام እስልምና ሃይማኖት ምን እንደሆነ ሲናገሩ وهو الاستسلام لله بالتوحيد ለአላህ በተውሂድ እጅ መስጠት ነው በታዛዥነት መጽናት ነው والانقياد له بالطاعه ለታዛዥነት መነሳሳት መታዘዝ ቁርጠኛ መሆን ማለት ነው والبراءه من الشرك واهله ከሽርክና ከባለቤቶቹ ደግሞ መጠራራት ነው ብለው ይሄን አስቀምጡ ማለት ነው ተመልከት አንድ ሰው አላህና መልእክተኛው የሚቃረን ሆኖ ሳለ አንተ የልብ ወዳጅ አድርገህ አትይዘው ሱሐባዎች ከገዛ ቤተሰቦቻቸው ጋር ነበር የተለያዩት ማለት ነው ተመልከት አንዱ ዳኢ አላህ ያቀናውና ራሱን ወደ ዳዕዋ የሚያስጠጋ እሱንም እኛንም አላህ ይምራንና እንዲህ ሲል ስለ አንድነት ይሰብካል ስለ የትኛው እስልምና ዘንድ ተቀባይነት ስለሌለው ስለ ባጢሉ አንድነት ማለት ነው አንድነት ሁለት አይነት ነው የውሸት አንድነት አለ ዘመናችን ላይ የሚፎከርበት አይነት ማለት ነው አንድነን እየተባለ ሽርክ የሚያጨማልቀውንም ሱሐባም ይሳደበውንም ያላህ ስምና ባህሪያትን የሚያጎድፈው የሆነውንም አንድነን ይሉታል በሁለተኝነት እውነተኛው አንድነት የአማኞች አንድነት በቀልብም በአካልም አንድ መሆን ማለት ነው የውሸቱ አንድነት ግን ፎቶ ከመነሳትና እጅ ለእጅ ከመጨባበጥ የዘለለ አንድነት አይደለም ማለት ነው ለምን አንድ አላህን ብቻ ሲያመልኩ ለአንድ አላህ ብቻ እርድ ሲያርዱ
አንድ አላህን ብቻ ሲለምኑ አንድ አላህን ብቻ ሲፈሩ ምን ሆነ ማለት ነው? አንድ ነው ራሱ ቃሉ ራሱ ማለት ነው። አንድ ወደ መሆን እየመጡ ነው። ከአላህ ውጪ ግን ሁሉም የየራሱን የሚጠራ ከሆነ ምን ሆነዋል? ተበታትነዋል። የተበታተኑትን ህዝቦች ደግሞ ወደ እውነተኛ አንድነት መጥራት ግድ ሆኖ ሳለ አንድ ነን ብሎ ባሉበት ጥመት ላይ ማስተኛት ይሄ ከባድ በደል ነው። አላህ Subhanahu Wa Ta'ala እያንዳንዱን መልእክተኛ ይጠይቀዋል። የመልእክተኞችን ደግሞ ድርሻ ተቀብሎ እየሰራ ያለ ዑለማም ይሁን ዳኢ ልክ እነሱ በተጣሩት መንገድ ብቻ ነው ሊጣራ የሚገባው ማለት ነው። ሽርክንም ያክል ነገር ተንሰራፍቶ ያዩ አንድ ነን ማለት የማይበጅ ነው። እስከዛሬ ዝም ብሎ ሽርኩ እንዳለ ቢድዓው እንዳለ አንድ ነን ብቻ ነበር የሚባለው። ዛሬ ግን በድፍረት አንድ ኦዲዮ ሰምተናል። ከዚህ ወደ አላህ መንገድ ተጣራለው ከሚል ሰው እንዲህ ይላል። ሙስሊሙ በአንድነት ማለት ነው ሰካራምም ይሁን ወንበዴም ይሁን ሚሰግድም ይሁን ማይሰግድም ይሁን ሽርክ የሚያጨማልቅ ለምን አይሆንም? ሙስሊም እስከሆነ ድረስ አላህ Subhanahu Wa Ta'ala ዋጅብ አድርጎብናል ከሃዲያኖችንና ክህደትን እንድንጋፈጥ በአንድነት ይላል። ሱብሃንአላህ ሽርክ ሚሰራና ሽርክ ማይሰራ ከመቼ ጀምሮ ነው ደግሞ አንድ የሆኑት? ከመቼ ጀምሮ? ሰላት ማይሰግድ ወንበዴ ሽፍታ የሰው ሚቀማ ምን ማለት ነው? ሽርክ ያለበት ሰው ረሱል ሰለላሁ ዐለይሂ ወሰለም አውዝና ኸዝረጅ ሽርክ ላይ ነበሩ። እርስ በእርስ 100 ዓመት ተጋድለዋል። እነሱን አንድ ወደ ማድረግ ነው የሄዱት። መጀመሪያ ከአንድነቱ በፊት ምን ይቀደማል? ተውሂድ ይቀደማል። ተውሂዱ ሲስተካከል ሽርክ ሲጠፋ ወደድክም ጠላህም አውቶማቲካሊ ህዝቡ አንድ ይሆናል። ዛሬ ሰው በዘር ተከፋፍሏል። በምን ይመስልሃል ይሄ ሁሉ የሆነው? ምክንያቱም ቅድሚያ ለተውሂድ ስላልተሰጠ። ለዚህ ነብያት ሁሉ ለለፉለት 124000 ነብይ ለዘመተበት ለዚህ ለትልቅ አጀንዳ አላህ ይጀመርበት ላለው ረሱል ሰለላሁ ዐለይሂ ወሰለም ጀምረው ላሳዩት ተውሂድ ሁላችንም የሳቸውን ፈለግ ብንከተል ኖሮ እዚህ ሁሉ መከራ ውስጥም ባልገባን። ዛሬ ዓለም ላይ ሽርክ ተንሰራፍቷል። አገራችን ላይ ሽርክ ተንሰራፍቷል። ቢድዓ ተንሰራፍቷል። ይህ ሁሉ እየታየ ግን ምን ሲባል እየሰማን ነው? ሰካራምም ይሁን ወንበዴም ይሁን ሚሰግድም ይሁን ማይሰግድም ይሁን ረሱል ሰለላሁ ዐለይሂ ወሰለም ሰላትን የተወሰው ካፊር ነው ብለው ተናግረዋል አልተናገሩም? ግልጽ በሆነ ሐዲስ ማለት ነው። ሽርክ ያለበት ሰው ወደ ተውሂድ ነው የሚጠራው። ተውሂዱን ካሟላ በኋላ ወደ ሱና ይጠራል። ይሄ ማለት ሸሃደተይን ነው። አሽሀዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ። ይሄን ከመሰከረ በኋላ ወደ ሰላት ይጠራል። ሰላት ሳይሰግድ ሽርክ እያጨማለቀ ወደ የትኛው ትግል ነው የሚጠራው? ወደ እስልምና ወይንስ ሌላ ዓላማ አለ? ወደ እስልምና ከሆነ እስልምና በፍጹም ይሄንን አንድነት ብሎ አይጠራውም። هذا باطل። ዛሬ ሐቅ ሲነገር አትበታትኑን ይባላል። መቼ እንደሆነና ሁማው መጀመሪያ ቁርአን ስሙ ምንድነው? ፉርቃን ነው። الذي فرق بين الحق والباطل ሐቅና ባጢልን የለያየ ነው ቁርአን ማለት። ስለዚህ ሐቅ ከባጢል መቼም ቢሆን ትለያለች። ተግበስብሶ መሄድ የሚባል ነገር የለም። ቁርአን ኢማንን ሱናን ኢኽላስን ከኒፋቅ ከኩፍር ከሽርክ ከቢድዓ ጋር ደብልቆ ሄዷል እንዴ? አልሄደም። እስላም ቀጥተኛው የነብያት ሃይማኖት ተውሂድን ከሽርክ ጋር አልደባለቀም። ኒፋቅን ኩፍርን ከኢማንና ከኢኽላስ ጋር አልደባለቀም። ሱናን ከሽርክ ጋር አልደባለቀም። ለምንድነው ተደብልቆ አንድ ሆነን እንሄድ የሚባለው? ለምንስ ነው ለኡማው የማይታዘንለት? የኡማው ጉዳይ የእውነትስ የሚያስጨንቀው ማን ነው? ሽርክ እየሰሩ አንድነን ብለው የሚያስተኛቸው ሰዎች ካላ ይሄ በፍጹም ሊሆን አይችልም። በል እንዲያውም ያላህን አማና ያላወጣ ሰው የፍጡራንን አማና ያወጣል ተብሎ አይገመትም። ለፈጣሪው ያልታመነ ለፍጡራን ይታመናል ተብሎ አይገመትም። ስለዚህ ይህም ሰው ሆነ ጓደኞቹ ሊጠነቀቁ ይገባል። ረሱል ሰለላሁ ዐለይሂ ወሰለም ምንድነው የተባሉት? ሙሐመዱን ፈረቀ በይነ الناس አው ፈርቁን በይነ الناس። ተመልከቱ፣ ይሄ ሐዲስ ነው። እንግዲህ ሙሐመድ በሰዎች መሃል ይለያያል። አባትና ልጅን ይለያያል። እምነትና ኩፍርን ይለያያል። በእሳቸው ያመኑ ወደ እሳቸው ሲመጡ በእሳቸው የካዱት ደግሞ እሳቸውን ታገሏቸው፣ እሳቸውም ታገሏቸው፣ እነሱን ማለት ነው። ስለዚህ ኩፍርና ኢማንን ደብልቆ ለመሄድ የሚሞከር ይሄ ባጢል የሆነ አካሄድ ሊቀር ይገባዋል። ወደ እውነተኛ አንድነት ቁርአንና ሐዲስን በሷሃባዎች አረዳድ ብቻ ሰለፉን ሷሊሂን ሶስቱ ምርጥ ክፍለ ዘመን በተረዳበት መንገድ መረዳት ለራስን ማዘን ነው፣
ለኡማው ማዘን ነው። ኡማውን ግን በማይሆን ነገር ቢዚ ያደረጉ እንደዚህ የውሸት አንድነትን ፈጥረው ሽርክን የሚያክል ነገር ሽርክ ቢያጨማልቅም ብሎ ሰውን ማዘናጋት በደል ነው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ወይንም አንድ ሰው ምን አላቸው ለረሱል ሰለላሁ ዐለይሂ ወሰለም? አልሰለመም ነበር፣ ዘመቻ ልውጣ ወይንስ ልስለም አላቸው። እሳቸው ምን አሉት? ስለም ዘመቻ ሙጣ አሉት። ስለዚህ ትግል፣ ሰደቃ፣ ሰላት ሁሉ ነገር የሚሰራው መቼ ነው? ምን ሲስተካከል ብቻ ነው? ተውሂድ ሲስተካከል ብቻ ነው። እስልምናን ሰውየው በምላሱ ከተናገረ በቀልቡ ከቋጠረ በሰውነቱ ከተገበረ በኋላ ነው። አሽሀዱ አን ላ ኢላሀ ኢለላህ ብሎ ካላህ ውጭ ላለ የሚያርድ ስንት አለ፣ ቀብር የሚያመልክ ስንት አለ። ይሄን ሳያስተካክሉ ወደ ሌላ አጀንዳ ህዝቡን መጥራት ነውር ነው፣ አላህ ዘንድ ያስወቅሳል። አላህን ፍሩ ከማለት ውጭ ምንም ልንላችሁ አንችልም። አላህን ፍሩ ነው የምንለው። የፍጡራንን ሁሉ ፈጣሪ የሆነውን አላህን ፍሩት ከማለት ውጭ ምን አለ? ግልጽ ከሆነ ማለት ነው። ቢድዓን አስመልክቶ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ያው እንግዲህ አረስቱ ምን ነበር የሚለው? አላህና መልእክተኛውን የሚጻረር የሆነን ሰው ወዳጅ አድርገው ሲይዙ አታገኛቸውም ነው የሚለው። ረሱል ሰለላሁ ዐለይሂ ወሰለም መቃረን፣ ቢድዓ ማምጣት ምን ያመጣል? እንዲህ ይላሉ ረሱል ሰለላሁ ዐለይሂ ወሰለም፣ ቢድዓን የሰራ ወይንም ቢድዓ ሰሪን ያስጠጋ ከለላ የሰጠ የአላህ የመላእክቶቹ የሰዎች ሁሉ እርጉማን በሱ ላይ ነው አሉ። ኢማሙ ቡኻሪና ሙስሊም ዘግበውታል። አሁንም ረሱል ሰለላሁ ዐለይሂ ወሰለም ኢማሙ ሙስሊም በዘገቡት አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ከረሱል ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ያስተላልፋሉ። አራት ሰዎችን አላህ ረግሟቸዋል አሉ። አላህ ረግሞታል ካላህ ሌላ ላለ ያረደ፣ አላህ ረግሞታል በሃይማኖት መሰረት የሌለውን ነገር ያመጣ ሰው ከለላ የሰጠ ሙብተዲን ያስጠጋ ማለት ነው። አላህ ረግሞታል ወላጆቹን የሚረግም፣ አላህ ረግሞታል በመሬት ላይ የተቀመጠ ምልክት ድንበር የሚቀይር። እነዚህ አላህ የረገማቸው አራት ሰዎች ናቸው። ሙብተዲን የሚያስጠጋ፣ ቢድዓ ዲንን ያፈርሳል፣ ሽርክ ካላህ ሌላ የሚያርድ። ተመልከት ዛሬ ግን ምን ይባላል? ሽርክ የሚያጨማልቀውንም ሰው አንድነን ይባላል። ሙብተዲን የሚያስጠጋ ሺዓዎችን ለምሳሌ አንድነን የሚሉ ሰዎች አሉ። የጥመት ቡድን አለ። ከሺዓ ጋር አንድነን መዝሃቦች ናቸው፣ ጥቃቅን ነገሮች ነው የሚለያየን ይላሉ። አይሸት የምእመናን እናትን ረዲየላሁ ዐንሃ ይሰድባሉ፣ ይረግማሉ። አቡበክርና ዑመርን ይረግማሉ። ሷሃባን ለሚሳደብ ሰው ጥብቅና ይቆማሉ። እነዚህ ቡድኖች ማለት ነው። አላህ ይምራቸውና እነዚህ ናቸው ታዲያ ኡማውን ካለበት ችግር የሚያወጡት ዓለም ላይ ካላህ ተጠንቀቅ። ሼህ ሙሐመድ ሰዒድ ረስላን ሐፊዘሁላሁ ተዓላ ምን ይላሉ? ቁድስን ነፃ ያወጣት ዑመር ብኑ ኸጣብ ነው አሉ። ዛሬም ቢሆን ዑመርን የሚሳደቡ ሰዎችና ለነሱ ከለላ ጥብቅና የሚቆሙ ሰዎች በፍጹም ቢሆን አልቁድስን ነፃ ሊያወጧት አይችሉም፣ ቤተል መቅዲስን ማለት ነው። እውነት ነው። ለአላህ ያልሆነ ለፍጡራን አይሆንም፣ ለራሱም አይሆንም። ስለዚህ የዛሬው አርዕስት ለአላህ ብሎ መውደድ፣ ለአላህ ብሎ መጥላት ማለት ነው። ይሁዳዎች ለአላህ ሲባሉ ይጠላሉ፣ የልብ ወዳጅ ተደርገው አይያዙም። ነሷራዎችም እንደዛው፣ ሙሽሪኮችም እንደዛው፣ ሙብተዲዎችም እንደዛው። ላኪን በዱንያ ጉዳይም በተመለከተ አብሮ መኗኗርን በተመለከተ ረሱል ሰለላሁ ዐለይሂ ወሰለም ከይሁዳዎች ከነሷራዎች አብረው ተኗኑረው ዱንያዊ በሆነ ጉዳይ እንዳሳዩት ዱንያዊ በሆነ ጉዳይ ከነሱ ጋር ይኖራል ማለት ነው። የልብ ወዳጅ ተደርጎ ግን አይያዙም፣ ለአላህ ያልሆኑ ለአማኞች ስለማይሆኑ ማለት ነው። ስለዚህ የዛሬው ትምህርት በዚህ ያበቃል። አላህ ሰምተው ከሚጠቀሙ ሰዎች አላህ ያድርገን። ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ወቱብ ዐለይና ኢነከ አንተ ተዋቡር ረሂም اللهم إنك عفو تحب العفو فاعف عنا اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان